አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ቡና ተወግዟል እየተባለ ነው አይደል? በዚህ ልክ ደግሞ ሰው ማስደንገጥም ተገቢ አይደለም። በእርግጥ እኔ አላምንበትም። ይሄ እንደዚህ ነው ተብሎ ቀስ በቀስ እንዲያቆመው መምከር ነው። ቡና እኮ እንዲህ ነው ብሎ ነግሮ ቀስ ብለሽ ታቆሚዋለሽ፣ ይሄ ነገር ግን መጥፎ ነው ብሎ መናገር ነው የሚያስፈልገው። ግን አሁን ያሉት ሊቃውንት ደግሞ ቡናውን የሚጠጡትን ሰዎች ከማውገዝና ከመምከር ይልቅ ሱሰኛ የሆኑበትን መንፈስ ነግሮ ይሄን እኮ የሚያስጠጣሽ ይሄ መንፈስ ነው ከማለት ይልቅ ጭራሽ ሊበሏት የፈለጓትን ጅግራ ምንድነች ይላሉ ነው? አሞራነች ይላሉ ነው ወይስ ሊበሏት የፈለጓትን ቆቅ ጅግራነች ይላሉ ነው? የሆነ ተረት አለ አይደል? የሚጠጡ ስለሆኑ ራሳቸው ፈጽሞ ይሄን ነገር አይከላከሉትም ስለሚጠማቸው ማለት ነው። እሺ እና ማህበሩ ላይ ቡና ይፈላል። ቡና አንድ እናት ናቸው ተጋብዘው መጥተው ሁለተኛ ግራ አይረግጥም እናንተ ይሄ ምንድነው አሉ። እኛ እንዲህ አናረግም አሉ። ኧረ እማዬ እንደው እናቶቻችን እኮ ቡና ያፈላሉ እኮ እሱም የተወገዘ ነው። እናቶቻችሁን ብቻ ለመከተል ያለባችሁ አባቶቻችሁን ተከተሉ ብለው አንድ እናት መጥተው ተቆጡ። ግን እነሱንም አልሰማቸውም። እንደ እንትን የቆጠሯቸው እንደ አካብዴ እንደ ወጋ ጥብቅ ነው የሚባሉት እንደዛ ቆጥሯቸው ነገሩ እንደዚህ እያለ የሰፋ ግን ሶስት ወንዶች በዝሙት ተፈተኑ። እህቶቻቸው እዛ የሚመጡትን እህቶቻቸውን ወደ 18 20 የሚደርሱ እህቶች አሉ። ወንዶች ደግሞ ወደ 7 ነው የሚደርሱ አሉ። እና ተፈተኑ። በጣም እየሰፋ ማህበሩ እየሰፋ በመጣ ቁጥር አባላት ይጋበዛሉ። በእርግጥ ማን ነው ምእመናን ይጋበዛሉ። ግን አባል ሆኖ የሚቀጥል ጥቂት ሰው ነው። ጠንከር ያለ እንትን ህግ ስላለው ግን ዝሙት ላይ ደግሞ ጠንከር ያለ ነገር አልመጣም። ከሶስቱ ወንዶች መካከል ሙሴውም ጭምር ነው የሚገርማችሁ። ሁለት ምእመናን ወይም ሁለት የማህበሩ አባላትና የማህበሩ ዋና መሪ ሙሴው ሶስቱን በዝሙት ተፈተኑ እና ሳያውቁት በብዙ ዓመት ሂደት ወንዶቹ ሁሉንም ሴቶች አዳርሰዋል። እንግዲህ ይቅርታ ለምን መምህር እንዴት እንደዚህ ትላለህ እንዳትሉኝ፣ ይሄ ማህበራችሁን እንድትፈትሹ ማስተማሪያ ነው። ሳያውቁት በብዙ ዓመት ሂደት ወንዶቹ ሁሉንም ሴቶች እነዚህ በዝሙት የተፈተኑት ወንዶች በድብቅ የተቀጣጠሩ በመሰረቱ በምንድነው የሚታለሉት? በሶስት ነጥብ ነው የሚታለሉት። አንደኛ ትዳር፣ ፍቅረኝነት፣ ፍቅረኛዬ ሁኚኝ ይባባላሉ። እሺሉና ይጀምሩትና ያቋርጡታል። ከዛ ይሄኛው አይመቸኝም ብላ ሴቷ ወደ ሌላው እንትራጭ። እሱ ግን እሷን በተወበት ዓመት ውስጥ ሶስት ሴቶችን አዳርሷል ማለት ነው። እቺን ትቶ ያቺን ትቶ ያቺን በአንድ ጊዜ ክርብት ብሎ ሶስት ሴቶችን ቀመስ እያደረገ ይላል ማለት ነው። እና ይምሬ ነው ሙሴውም ጭምር ሁለት ጓደኞቹ ስላቸው ጥብቅ ጓደኞቹ ሳይሆን የማህበሩ አባላት ማለት ነው፣ ወንድሞቹ ማለት ነው። እነሱም እንደዛ ናቸው። እና አንዷ ሴት ሶስቱንም ወንድ አግኝታለች ማለት ነው እዛ ማህበር ውስጥ ካሉት ውስጥ። እና ይሄንን ነገር ግን አያውቁም እነሱ። የሚገርማቸው ሁሉም አያውቁም ስላችሁ እሱ አንደኛው ለምን እንበልና ሙሴው እንበልና ሁሉንም ሴት እንዳዳረሰ ያውቃል። ጓደኞቹ ግን እንደዚህ እያደረጉ እንደሆነ አያውቅም። ሴቶቹን ማህበር ውስጥ ያሉትን ሴቶች ለትዳር ፈልገው እየቀረቧቸው እየራቁ እንደሆነ ያውቃሉ ራሳቸው። ግን ለጓደኞቻቸው አይነግሩም። መገሌን እኮ ቀረብኩት፣ ሞከርኩት፣ ተውኩት አይሉም። ይሄን ነው አያውቁም ብላችሁና ግን ራሳቸው ያደረጉትን ያውቃሉ። ንስሐ ይገባሉ ምናምን የሚባለው ነገር እንዳለ ሆኖ ያው ይገባሉ አይገቡም እነሱ እንግዲህ እናንተ ናችሁ የምትነግሩ። ትገባላችሁ የጽዋ ማህበር አባላት ጽዋ ውስጥ ስለተሰዳደባችሁ ስለተጣላችሁ ወየው ነገር ስለተባባላችሁ ንስሐ ትገባላችሁ። በጣም ደስ ይላል ንስሐ የምትገቡ ከሆነ። ግን ንስሐ ካልገባችሁ ጽዋን ባጠጡት ነው የሚሻለው። በጣም ከባድ። ለዚህ ነው ንስሐ አባት ያስፈልጋል የሚባለው። ጽዋ ማህበር በመሰረቱ ወደ ክርስቶስ ሥጋና ደም የሚያደርስ ማለት ነው። የሚያደርስ ማህበር የወንድሞች መጠፋፋት የእህቶች መጠፋፋት እንዳይኖር ወይም ደግሞ ከመንፈሳዊ ህይወታችን ዝለን ርቀን በትምህርትም በምንም ብዙ ከቤተ ክርስቲያን የምንርቅባቸው ቀናቶች ስላሉ ተሰባስበን የምንወያይበትና የምንዘምርበት ነበር መሆን የነበረበት። ደግሞ ነው እንደዛ። ግን ባይሆን ይሻላል የሚያስብል ደግሞ ነው አሁን የምትሰሙት። እንደው ባይገናኙ ይሻላል በቤታቸው አልፈው በተቀመጡ ትላላችሁ። በእግዚአብሔር ስም ተሰብስቦ በጽዋ ማህበር ስም ተሰብስቦ በእናቶቻችን ቅዱስ ትውፊት ስም ተሰባስበው እንደዚህ መሆን በጣም ከባድ እና በዩቲዩብ በአደባባይ ይዤው መውጣት ማልፈልገው አይዲያ ርዕስ ቢሆንም አንድ ቪዲዮ ግን መሰራት አለበት ብዬ ጨክኜ ማህበሩን አስፈቅጄ ነው ያቀረብኩት እና እኔ ነኝ በግድ ላቀርበው ባካችሁን
ተባበሩኝ እንደናንተ የወደቁ ብዙ እህትና ወንድሞች አሉ ብዬ ስላቸው ተስማምተው ተነጋግረው ስም ማጠቀስ ከሆነ የት አካባቢ እንደሆነ ማጠቀስ ከሆነ መምህር ችግር የለውም እንደፈለክ ተብዬ ነው ሄጄ ወንጌል አስተምሬያቸው ያመጣሁላችሁ ማለት ነውና እነዚህ ጎረምሶች ሴቶቹን በሙሉ ጨፈጨፏቸው። በስማ የዝሙት መንፈስ ከባድ ነው እና በመሃሉ ላስተምር ሄድኩኝ እኔ ተጋብዤ አስተምሬ ቁጭ ብዬ ድፎ ዳቦ እየበላሁኝ አንዷ ካጠገቤ ቁጭ ብላ መምህር በጣም እፈልግሃለሁ በዝሙት መንፈስ እየተፈተንኩ ነው አለችኝና እንደው አጠገቤ ሶፋ እንደዚህ ነው ደገፍ ብለን ዳቦአችንን ያው ድፎ እዚህም አለ እንደው ቅዱስ ሚካኤል ድፎ መጥቶልኛል ይሄው እንደው እዚህ አለ እንደዚህ ድፎአችን እየበላን ካጠገቤ ቁጭ ብላ መምህር በጣም በዝሙት ተፈተንኩኝ አለችኝ። ግለው ሲብና አልኳት አይደለም እሱማ መደበኛ ሆኗል አለችኝ። መደበኛ ማለት በቃ ኖርማል አድርገነዋል እንደ ኃጢአት መቁጠር አቁመናል አለችኝ። እና አልኳት እዚህ ከወንድሞቼ ጋር እዚህ ካሉት ወንድሞቼ ጋር በዝሙት ወደኩኝና እንዴ ከስንት ወንድምሽ ጋር አልኳት ብላ ባገጫ አለችኝ። ከዛ ማን እንደሆነ ማወቅ ይከብዳል፣ ግን ወንዶች ውስጥ እንደሆነ ያስታውቃልና ታዩ ማንነታቸውን አልፈልግም እዚህ ውስጥ ናቸው ታው አለችኝ። እና በጣም ሞቅ ያለ መዝሙር ስለተከፈተ ምሳሌ ምን እንደምናወራ አይታወቅም። እኛንም የሚያይን የለም። ዝም ብሎ እርስ በርስ ጨዋታቸውን የሚሉትና የምርሽን ነው አልኳት። ለዞር የምርሽን ነው ሳት ጊዜ ማርያምን መምህር አለችኝ። እንዴት ግን ነገርሽኝ? ትምህርትህን አዳምጣለሁ ግን አሁን ነው መደበቅ የጀመርኩት በዚህ ወር ነው አለችኝ። ትምህርቱን ማዳመጥ ከጀመርሽ በኋላ በዝሙት ወድቀሻል አልኳት። ነው ይሄንን ራሱ ካቆምኩ 6 ወር ሆኖኛል። ግን ተፈተንኩ የሚልህ ምንድነው? በቃ አሁንም ሌላ ሰው ደግሞ አይኔ እንድመለከት ያደርገኛል። እኔ ትዳር ስለምፈልግ ነው ይሄን ሁሉ ወጣት ማየው። ለዚህ ውስጥ ያሉት የምታያቸው ሁሉ ወንድሞቻችን ናቸው። በእናቶቻችን ወግ ስንጠይቅ አንድ የጽዋ ማህበር አባል የሆናችሁ በትዳር መተሳሰር አትችሉም ይሉናል። አንተ ስታስተምር ደግሞ ስለ ጽዋ ማህበር ስታስተምር ስትሰማ ደግሞ አጠገብ ያለውን ጥሩ መንፈሳዊ ህይወት ያለው ወንድሜን ያላገባው ማንን ሄጄ ላገባ ነው? ጥሩ ህይወት ያለው እንደሆነ አይቼው አጥንቼው ገምግሜው በጣም መንፈሳዊ እንደሆነ አውቄ እሱን ካላገባው ማንን ነው ማገባው ስትል ሰምቼ ማንን ነው የምታገቡት ስትል ሰምቻለሁ አለችኝ። አዎ የተጻፈ የተደነገገ ነገር አለችኝ። የለም አልኳት። ስለዚህ እንዴት ነው ማድረግ አለችኝ። አሁን ትዳር የምትይው ነገር በጣም ወድጄዋለሁ። ለምን ከዝሙት የሚገላግልሽ ትዳር ነው መጀመሪያ። ቀጥሎ ጾም፣ ጸሎት፣ ስግደት የሚባል ነገር አለ። እሱ ነገር ሞክረሻል? ሳገኝ ጸሎት ቤት ልሰራ አስቤያለሁ አለችኝ። ስንት ትምህርት አዳምጫለሁ? 10 ትምህርት አዳምጫለሁ በአንድ ወር አለችኝ። በጣም ጎበዝ። ስለዚህ በ3 ቀን በ30 ቀን ውስጥ ወይ ዳቦ ይቆየኝ መሰለኝ በዛው ሸፈሸኩት አይደል? በ30 ቀን ውስጥ 10 ትምህርት ካዳመጥሽ ገና ሄደሽልኛል ማለት ነው። አዎ ስለዚህ ውጭ እንገናኛለን ከተሻለችኝና ውጭ ስንገናኝ ማለት ስወጣ መኪና አላት በነገራችን ላይ ሸኘችኝ። ጦር ኃይሎች ነበረ ወደ ገብረ ክርስቶስ መስመር ማለት ነው። ወደ ገብረ ክርስቶስ ወይም አቡነ አረጋዊ መስመር ወደዛ ነበርና በመኪና ሸኘችኝ እና እያወራን ነበር የምንመጣው። በጣም ታለቅሳለች። ትራፊክ ራሱ ይዟት ተሳስታ ሊቀጣት እንደዚህ ጎንበስ ብሎ በእናትህ ከኔ ጋር እያወራች መስሎ ጊዜ አይኗን አየና ሂጂ በቃ ምናምን ማለት ከዛ ጎንበስ አለና ተስማሙ እሺ አለን። ባልና ሚስት መስለን ከዛ እሺ አመሰግናለሁ። እንደዚህ ጊዜ እንደዚህ የሚገምቱ ሰዎች አሉና ከዛ እኔ ምን ባና አላየሁትም ነበር። ለምን ፊት ለፊት መኪናው መንገዱን እያየሁ ነበር ማወራው። ለምንድን ነው ያለቀሽው አልኳት። በቃ ላመልጠው ነው፣ ደስ አለኝ፣ መንፈሱን ላመልጠው ነው፣ የዝሙት መንፈስን ላመልጠው ነው። ታጋባኛል አለችኝ። እዛው ደወልኩኝ። አንድ ልጅ ማግባት ፈልጋለሁ ያለ ልጅ ነበርና ስማ አንተ ሚስት ተገኝቶልሃል አልኩት። ከዛ እሷ አፈረች። መምህር ዛሬ አግኝቼ ዛሬ ቆይ ተረጋጋ አለችኝ። ቆይ ዝም በይ አልኳት። ሚስት ተገኝቶልሃል ሰው ጊዜ አገናኘኛ መምህር የት ነች ያለችው? አምጣት ምናምን አለኝ። አምጣት ራስህ ትመጣለህ አልኩት። የት ነህ አልኩት። ስቴዲየም አለኝ። በል አሁን እየመጣሁ ነው፣ ጦራዮች ጋር አድርሳይ ልትመለስ ነበር፣ ወደ አንተ እንመጣለን አልኩት። ደነገጠች ልጅቷ። እንዴ ልሸኝ እኮ ነው የወጣሁት አለችኝ። እኔን ሸኝተሽኝ ፍቅርሽን ይዘሽ ትመለሽ ይሆናል አይታወቅም። ከዛ ልክ አግኝቶ መምህር ይሄ ልጅ እንዳይሆን አለችኝ። አዎ አልኳት። አራቀዋለሁ የወንድሜ ጓደኛ ነው፣ የቢራ ምናምን ደጋፊዎች እንደዚህ ሄዶ ስቴዲየም አካባቢ ነው ብሏል አይደል እንዴ አንተ ታውቃታለህ ሰው ጊዜ? አዎ የብራዘር የጓደኛዬ ሲስተር ነች አይደል ማለት አዎ እሷ እንዳይሆን አለኝ። አዎ ስለ ጊዜ
በጣም ደነገጠ። በጣም ደስ አለው። ግን እንኳን አውርቼው ነበር። እንዴት እህቴን አላለም እንዴ? እሷ ትዳር እንደምትፈልግ ካልነገረችው እሷ ብለን አውርተን ስልክ ተለዋወጡ። እሷ እዛ ሸኝታን ተመለሰች። ስልክ አለዋወጫቸው። እኔና እሱ ደግሞ ተያይዘን እንደገና ወደ መገናኛ ማለት ነው። እንዲህ ሆነን እያወራን ከሱ ጋር መጣን። የነገረችኝ ነገር እንደ ንስሐ አባት እኔም አልነገርኩትም። ግን ወንድሟ የሷ ወንድም ጓደኛው ማለት ነው በጣም ከባድ የዝሙት መንፈስ እንዳለበት ደግሞ ነገረኝና ከቤተሰብ እንደሆነ ገባኝ። ጓደኛው የሱ ጓደኛ ለኔ የሚነግረኝ ማለት ነው። እኔ የማውቀው ልጅ ይሄ ከትዳር አገናኛለ ልጅ ጓደኛው የሷ ወንድም ማለት ነው። በቃ ብዙ ሴቶች ጋር የሚሄደው በጣም ኃይለኛ ተራማሽ ነው እና ከነሱ ቤተሰብ እቺን መንፈሳዊት እህት መገኘቷ ነጠላ ልብሳ ምናምን ሲለኝ በውስጤ ይገርማል፣ ነጠላ ብዙ ገበናችንን የሸፈነው አልኩኝና ልጅቷ ከነገረችኝ ነገር አንፃር ሳየው እሱ የሚያወራውና እንዴት እንደሳላት ሳስበው ማለት ነው። መምህር እንግዲህ አንተ ተማሪ ከሆነች በጣም አሪፍ ልጅ ነሽ ማለት ነው። የቀደመ ህይወቷ ምንም ይሁን ምንም አሪፍ ልጅ ነሽ ማለት ነው አይደል አለ። ዝም ታሳበናበት። አዎ ያው ሁሉም ሰው የራሱ ደካማ ጎን አለበት አይደል ስለ ጊዜ። አዎ ግን ትሆነኛለች አለኝ። ስታያት እንዴት ነች አልኩት። በመልክማ አትዩ ብለህናል እኮ በመልክ አትምረጠው አላልከንም አለኝ። አዎ አይ እንዴት ነው ሁኔታዋ እንዴት አያት አልኩት። ያው ፊዚካሊ ማሱ አሪፍ ነች ግን ምን ዋጋ አለው ጸባይ ከሌለ አለኝ። ጸባይዋ አሪፍ ነው። መለወጥ ትፈልጋለች። ትዳር በጣም የጠማት ሰው ናትና ቶሎ ብለህ ይሄን ነገር ጨርስ። የዝሙት መንፈስን የምትገላገሉት ሁለታችሁም ትዳር ውስጥ ስትገቡ ነው። ለምን የዝሙት መንፈስ በተወሰነ መልኩ ባል የለኝም ሚስት የለኝም ፍቅረኛ የለኝም በሚለው ነገር ውስጥ መረጣ ስትሄዱ በአይን ታመነዝራላችሁ። በሐሳብ በስሜት በአካል በተለያየ ሰው በመውደቅ ማመንዘር አለ እና ይህንን ነገር ገላግላት አልኩትና ጨረስን። ከዛ በማግስቱ ከሷ ጋር ተቀጣጥረን ነበር። ተገናኘን። ታሪኳን ስትነግረኝ ስለ ወንድምሽ ግን አንድ ነገር ነገረኝ። ግን ይቅርታ አልኳት። ምን? ወንድምሽም የዝሙት መንፈስ እንደሚፈትነው ነገረኝ ስላት ጊዜ ማርያምን አለችኝ። ከቤተሰቡ ማለት ነው አለችኝ። በደንብ መጠንከር አለብኝ። ጓደኛው ስለሆነ አብረው ስለሚውሉ ወንድምሽ ላንቺ አይነግርሽም። ስለዚህ እኔ አንቺን አልነገርኩትም። የወንድምሽን ግን ላንቺ የነገርኩሽ ወንድምሽ ለኔ የነገረኝ ነገር ስለሌለ ነው። ጓደኛው ነው የነገረኝ። ላንቺ የምነግርሽ የዝሙት መንፈስ እናንተ ቤት በአባት ወይም በእናት በኩል ገብቷል ማለት ነው ብዬ ነገሩን ነግራት እየሰገደች እየጸለየች በጣም ጎበዝ ብርቱ ሆነች። እንዲያውም ወደ እመጓ ኡራኤል በራሴ ወጪ ሸኛዋ እንትን አልኳት ላኳት ተልኬ እኔ መሄድ ስላልቻልኩኝ የሚደርስ ዕቃ ነበር ለገዳሙ የሚሰጥ ዕቃ ነበረ። ሂጂልኝ ባክሽን ብዬ በራሴ ወጪ ልኪያት ሄዳ አድርሳልኝ መታ ሱባኤ ይዛ 21 ቀን ቆይታ ምን ብላ መጣች። በቃና መንፈሷ ደስ ብሏት ነው የመጣችው። እና መምህር ምን ላይ ታጣላልሽ? እዛ ማህበር ውስጥ ያለን በሙሉ በዝሙት ወድቀን ስንዳራ አየሁኝ አለች። በስማ ለመጀመሪያ ጊዜ እንግዲህ ስለ ማህበሩ የዝሙት መንፈስ ያውቁት የዛን ሰዓት ነው። እሷ የነገረችኝ እሷ ትዳር ፈልጋ ወንዶቹ እንዳሰናከለቻቸው ነው የመሰለኝ የነበረው። አሁን ግን ስታየው ወንዶቹ ራሳቸው ሁሉንም ሴቶች እየሄዱ የተነካኩ የተገናኙ ልብስ እያወለቁ ምናምን እዛው ግን የመድኃኔዓለም ስዕል ተሰቅሏል። በዚህ በኩል ደግሞ ከኋላ ደግሞ በር ተከፍቶ ብርሃን ወደ ቤቱ በደንብ ገብቷል። ብርሃኑ ባለበት ልክ ማንም ሰው የለም። ብርሃኑን ሸሽተን ከብርሃኑ ወደዛና ከብርሃኑ ወደዛ ጨለም ያለ ቦታ ላይ እየተዳራን ነው አለች። ግን መዝሙር ተከፍቷል አለች እና መዝሙሩን ሕፃን ልጅ መጥቶ ዘግቶ ትሄዳለች። አልኳት በቃ ማህበሩ ሊፈርስ ነው አልኳት። ምን ነው አለችኝ። ሕፃን ልጅ ማለት መንፈስ ቅዱስ ነው። በህልም ሕፃን ልጅ ከታየ ወንድ ልጅ ታይቶ ልብሱ የተቀደደ ከሆነ መንፈስ ቅዱስ አዝኗል ማለት ነው። ሕፃን ልጅ ካዘልሽ ሴት ሆነሽ ወንድ ሕፃን ልጅ ካዘልሽ መንፈስ ቅዱስ አንቺ ላይ መጥቶ አንድ ስራ ሊሰራ ነው። ሴት ሆነሽ ደግሞ ሴት ሕፃን ልጅ ካየሽ ራስሽ ነሽ ራስሽ አንቺ የልጅነትሽ መንፈስ እንዳገኘሽ ነው የሚያሳይ። ወንድ ልጅ ሆኖ ደግሞ ሴት ሕፃን ልጅ በህልሙ ካየ ሕፃን ሆና ሴት ልጅ ካየ እርግጠኛ ነኝ በአታ ወይም ልደታ ቤተክርስቲያን አካባቢ ያሉ ሰዎች ናቸው ይሄን የሚያዩት። እንደ ታቦቱ ቦታ ይለያያል እና እመቤታችን ቅድስት ድንግል ማርያምን የሚያየው። ከዛም አልፎ ተርፎ ደግሞ ነፍሱ ነች ሴት ሆና በሌላ ትርጉም ሲተረጎም ሴት ሆና ወንድ ልጅ በህልሙ ካያት ሕፃን ልጅ ካየ ነፍሱን ያያት። በሴት የምትመሰለው በመንጠራት ስም ነው። ሴት ጾታ ስለመንጠራት ማለት ነውና ሁኔታዋ ነው የሚወስነው። ከወደቀች ነፍሱ ወድቃለች፣ ከተነሳች ነፍሱ ተነስታለች። እንደ ሁኔታዋ ይታያል ማለት ነው። ይሄን ነገርኳትና
ብርሃኑን ሸሽታችሁ ጥግ ጥግ መያዛችሁ ማህበሩ ከቅዱስ ቁርባን የራቀ ነው። በልብስ ብቻ ያሸበረቀ በወር አንድ ጊዜ ብቻ የምትገናኙ ስለሆናችሁ እዛ ቤት ውስጥ የክርስቶስ ብርሃን አለ፣ በሩ ተከፍቷል፣ ነፃ ፈቃዳችሁ አለ። ግን ማንም የቆረበ የለም፣ ማንም ደግሞ ያንን ነፃ ፈቃድ የሚጠቀምበት የለም። ወድቃችኋል ማለት ነው አልኳት። መምህር የዚህ ማህበር ሚስጥር ሊገለጥልኝ ነው፣ የሆነ ነገር እየገባኝ ነው። እርስ በርስ ሳንወድቅ አንቀርም። እነዚህ ወንዶችም ራሳቸው ብዙ ሴቶችን ሳይነካኩ አይቀርም። አሁን የገባኝ እሱ ነው። ሁለተኛው ቀን ላይ ደግሞ ያየሁት ህልም አለችኝ። ከማህበሩ ስንወጣ ሁላችንም ተቃቅፈን ስንወጣ ከማህበሩ ላይ ወንድ ሴት ሆነን ስንወጣ ውሻ ነከሰናለች፣ አባረረናለች እና ተመልሰን ሮጠን የገባ ነው አለች። እና ምን ይመስልሃል አለችኝ። እንግዲህ ውሻ ብዙ ጊዜ በዝሙት መንፈስ ነው የሚመሰለው፣ እንደገናም ደግሞ በዛር መንፈስ ይመሰላል። ግን የዝሙት መንፈስ መሆኑ በከለሩ ነው የሚታወቀው። ቀይ ውሻ ከሆነ የተቆጣ ዛር አለ ማለት ነው። ነጭ ውሻ ከሆነ እንደ እናቶቻችን ፍቺ የረሳሽው ስለት አለ ማለት ነው የነከሰሽ። ጥቁር ውሻ ከሆነ የቤተሰብ የዛር መንፈስ ከቤት ውስጥ በጣም የተጣላው ነገር አለ ማለት ነው። የዝሙት መንፈስ ከሆነ ግን ቡችላ ውሻ ነው የምትሆነው። ምንም ከለር ይኖራት ቡችላ ውሻ ነው የምትሆነው እና ቅርብ ጊዜ የመጣ መንፈስ እንደሆነ ያስታውቃል። የቆየ ትልቅ ውሻ አብሮ የኖረን ዛር ነው የሚያሳየውና የውሾቹ እድሜና ከለራቸው ባህሪውን የመንፈሱን ባህሪና የመንፈሱን አይነት ይነግራል ብዬ አብራርቼ ነገርኳትና በጣም ገብቷት ሱባኤ ያዘች። ለማህበሩ ሱባኤ ስትይዝ መጀመሪያ ሙሴውን ያየችው ቆሞ እያስተማረ ከነመለመላው ልብስ አልለበሰ፣ ምን አላለ፣ ጸጉሩ መላጣ ሆኖ መጽሐፍ ቅዱስ ገልጦ ራቁቱን ሆኖ እያስተማረ አየችው። በስመ አብ ብላ ቴክስት ላከችልኝ፣ ቮይስ ላከች። እያለቀሰች ነው ቮይስ ላከችልኝ። ይኸውልሽ የምታየው ህልም ቁልጭ ያለ ነገር ነው የሚያሳይሽ። አንቺ በጣም የተባረክሽ ሰው ነሽ። ይሄ ማህበር ልታድኚው ነው። በዝሙት ወድቋል ይሄ ማህበር። ሙሴያችሁ ራሱ በዝሙት ወድቋል። ገበናውን ሁሉም ሴቶች ያውቃሉ። ቆሞ ሲያስተምር ሁሉም ሴቶች እሱን እርቃኑ እንደሆነ ነው የሚያዩት። ስለዚህ ወይ ከአብዛኞቹ ሴቶች ጋር ተኝቷል፣ ወይ ደግሞ አብዛኞቹ ሴቶች በዝሙት መንፈስ እሱን ያዩታል፣ ወይ ደግሞ እነሱን በዝሙት መንፈስ ያያቸዋል፣ ወይም ደግሞ የእሱን ኃጢአት ገበናውን አይተውበታል፣ ያውቁበታል ማለት ነው። ልብስ ማውለቅ መጥፎ ነው። ልብስ ሲቆሽሽ የስም መጥፋት ነው። ባዶ ራቁት መሆን ማለት ግን ኃጢአት፣ ገበና፣ ውርደት ሁሉ ነገር ፊት ለፊት ነው የሚሆነው ማለት ነው። እና ቆሞ ሲያስተምር ትምህርቱን የሚያዳምጥ የለም። በዚህ ልጅ በዝሙት ይወድቃሉና ሙሴው ግን ምናልባት በመልኩ ምክንያት ተሰናክላችሁ እንዳይሆን ሲባል ጊዜ አዎ ይቀየር እየተባለ ነበረ። የሚቆረጠው ጸጉር አቆራረጥ፣ የሚለብሰው ልብስ፣ የሚቀባው ሽቶ፣ ፈገግታው፣ ሁሉ ነገሩ እንዳለ በቃ ሁላችንን ማሰናክሎናል አለች። በዝሙት መንፈስ ወድቀናል አለች። በቃ ራቁቱን ቆሞ ያያችሁት እሱን ነው። ስለዚህ ሁላችሁም ወይ ከሱ ጋር ወድቃችኋል ወይ ደግሞ በአይምሯችሁ ሁላችሁም እንትን ብላችኋል አልኳት። እንደገና ሱባኤ ስትገባ 7ኛው ቀን ላይ ምን ታያለች? ሴቶቹ በሙሉ እንዳለ እዛ ውስጥ ያሉት ሴቶች በሙሉ እንዳለ ቆመው እሱ ቁጭ ብሎ አየች። እነሱ ቆመው እንደሚያስተምር ሰው ሆነዋል። እሱ ደግሞ እንደሚማር ሰው ቁጭ ብሏል። እና ግን ወገባቸውን ታጥቀዋል። ነጠላቸውን አውልቀው ወገባቸውን ታጥቀው በእጃቸው የያዙት ጣውላ እንጨት ነው። እንደ ውዳሴ ማርያም የያዙት እንጨት ነው። ምንም ነገር የለም። ይሄን አየች። በቃ ህልሟን ስፈታ ነው የማህበሩ ነገር የታወቀው። እንደዛ ከሆነ እነሱ እሱን የሚወቅሱበት ነገር አላቸው ማለት ነው። እሱ ቆሞ ሲያስተምራቸው እነሱ ደግሞ እሱን አንተም እንዲህ አድርገሃል ብለው የሚወቅሱበት ነገር፣ እሱን ቁጭ ብሎ መማር የሚገባው ነገር አለ። ስለዚህ ይሄ ልጅ አስተዋውቅኝ አልኳት። ከዛ አስተዋወቀችኝ። ስልኩን ብቻ ሰጠችኝ። ሰላም ነው እንዴ? ባለፈው መጥቼ ያስተማርኩ መምህር ተስፋዬ ነው። ስለዚህ እንዴ ሰላም ነው አለው። ፈልጌህ ነበር ስለኔም ፈልጌህ ነበር፣ በዚህ ወር እንድታስተምረን ፈልጌህ ነበር አለኝ። ከሱ በፊት እስቲ እንገናኝ አልኩት። እሺ አለኝ። ተገናኘን። ማንነታቸውን ሳልነግረው ምን ሳልለው እሷ እንደሸኘችኝም አያውቅም። በነገራችን ላይ ድንገት ነው የሄድነው። ምንም የሚያውቀው ነገር የለም። ውስጥ ነበርና ከእናንተ ማህበር ውስጥ አንዳንድ እህቶች እኔ ጋር ደውለውልኝ በዝሙት መንፈስ ወደቅን ይሉኛል እና በዝሙት መንፈስ የተፈታንክ ይመስለኛል ስለው ድንግጥ አለ ሰውነቱ። በቃ ወንድምህ ነኝ፣ አትፍራ፣ በደንብ እናውራ፣ ላትወደኝ ትችላለህ። ሳስተምር እኔ የጋበዘችኝ ልጅ ጋር እንደተጣላ ሰምቻለሁ። እኔ ተጋብዤ የመጣሁት በሆነች ልጅ ምክንያት ነው። አንተ እኔ ድንገት ስመጣ ማን የጋበዘው ሳታስፈቅጂ ለምን ጋበዝሽ ምናምን፣ ችግር የለውም መጥቶ ያስተምር፣ ግን ሳትነግሩኝ ለምን አመጣችሁ ምናምን ብለህ ተጣልተሃል አይደል አልኩት። አዎ አለኝ።
እንደማታውቀኝ አውቄያለሁ። እኔ መምህር ተስፋ ይባላል አለኝ። በዩቲዩብ በምናምን አውቃ ትምህርትህን አላዳምጥም እንጂ በመልክ አውቃለሁ አለኝ። ስለዚህ አትደንግጥ አልኩት። የሚዲያ ሰው ስለሆንኩኝ ምናምን ይሄ ሰው አወቀብኝ ምናምን እንዳትል፣ እህቶች ግን እየመጡ እያለቀሱ ነው አልኩት። በግምት ነው ግን ይሄን የምነግረው። ለምን ልጅቷ ህልሟ ትክክል ሆነ። ከዛው መምህር ግን ትምህርትህን በደንብ ላዳምጥና ከዛ ማውራት ምን ያህል ድረስ ርቀት ሄጄ ማውራት እንዳለብኝ እንትን ልበል ላስብበት አለኝ። እሺ አልኩት። ከዛ ተለያየን። ብዙም አልቆየን፣ 20 ደቂቃም አልቆየንም። ከሳምንት በኋላ ደወለልኝና የዝሙት መንፈስ መምህር ከቤተሰብ ከዛርም ይወረሳል እንዴ አለኝ። አዎ አባትህ እናትህን ያገቡት በመስተፋቅር ከሆነ እናትህም አባትህን ያገቡት በመስተፋቅር ከሆነ እንደገናም ስንፈተ ወሲብ ኖሮባቸው አባትህ የስንፈተ ወሲብ አሰርተው የተወለድከው በዚህ አይነት ሲስተም ከሆነ እንደገናም ሕፃን ሆነህ ደግሞ በዝሙት አይን ያየች አንተን በዝሙት ሴቶችም አድገህም ቢሆን በዝሙት ያዩ ካሉ አብሮም ደግሞ ሊያድግ ይችላል የቡዳ መንፈስ እንደማየህም ቆንጆ ነህ እና ያ ሊሆን ይችላል። ስለ ጊዜ ላግኝህ አለኝ። እሺ ተገናኘን። በስልክ ነበር የምናወራው። ተገናኘን። ከዛ በጣም ደነገጠ። መምህር እኔ በጣም የተለየው ሰው ነኝ አለኝ። ምን ነው ስለው ለማንም አትነግርብኝም አለኝ። እኔ ለማንም አልነግርብህም ራስህ ፈቅደህ ካላደረግከው በስተቀር። ኧረ እኔ ከሁሉም ከአብዛኞቹ ሴቶች ጋር ተኝቻለሁ እኮ ምናምን አለኝ። ሙሴ ሆነ አልኩት። አዎ። ታዲያ እንዴት ነው ይሄ ነገር የሚሆነው አልኩት። አረ በዚህ ምክንያት እንኳን የጠፉ አሉ። በዚህ 14 ዓመት ውስጥ የጠፉ ስልህ ከማህበር የወጡ ማለት ብቻ ሳይሆን እምነት የቀየሩ አሉ። ሌላ 40 ሀገር ይሄዱ አሉ። ከማህበር ወጥተው ዱርዬ ሆነው አሉ። አሁንም ሙሴ ሆኜ ሲያገኙኝ የሚሰድቡኝ አሉ። ግን ያው በቃ ምንም ማድረግ አልችልም፣ እዚሁ መሆን ይሻላል ብዬ ነው አለ። በቃ እየተሰደብክም ቢሆን ጽዋውን መያዝህ በጣም ትልቅ ነገር ነው። ግን አሁንስ እንዴት ነህ ዝሙት መንፈስ ስለው ጊዜ የሆነች ልጅ መታ በጣም ከሰደበችኝ በኋላ ይሄን ነገርን አቆሚያለሁ፣ ግን ግለሰብ ችግር አለብኝ፣ ወደዛ ተቀየረብኝ አለኝ። በቃ የዝሙት መንፈስ ዋና ነው ማለት ነው። በደንብ አዳምጥ፣ ስገድ፣ ጾም፣ ጸልይ ያልኩት እሺ አለ። በደንብ እያዳመጠ ከ6 ወር በኋላ ተገናኘን። ማህበሩ ላይ ሄጄ አላስተማርኩም። በጣም ጎበዝ ሆኖ ስራ ሰርቶ ጠበቀኝ። ምንድነው ያረከው? መምህር የሆነ ብዙ ነገር አድርጌያለሁ አለኝ። ምንድነው ያረከው ስለው እንገናኛለን። ከዛ ተገናኘን። ካፌ እንደተገናኘነውና ምንድነው እስቲ እቺ ልጅ አያት አለኝ። አዎ እቺ ልጅ ከማህበራችን ከወጣች 3 ዓመት ሆኗት ነበረ። ወደ ፕሮቴስታንቶች ቸርች መሄድ ጀምራለች፣ ግን ጴንጤ ያልሆነችም ነበረ። ዝም ብላ ትሄዳለች። በእኔ ምክንያት ነው። ባየችኝ ቁጥር ትላለች መንገድ ላይ እና በጣም ነው የምታናደኝ የነበረችው። አሁን ግን ቀርቢያት ላገኝሽ ላናግርሽ ፈልጋለሁ ብያልኳት። ምክንያቱም እንደምትወደኝ አውቃለሁ። ትወደኛለች። ከሷ ጋር የሆነ ጊዜ አሳልፌ እሷን ትቻት ከሆነች ልጅ ጋር ስቀጥል ተናደደችብኝ። አሁንም ላገኝሽ ስላት እሺ ያለችኝ ምለውን ለመስማት ፈልጋለሁ የነበረው አለኝ። ከዛ ስለው ጊዜ እኔ ይኸውልሽ የመምህር ተስፋዬን ትምህርት እንደዚህ አዳምጬ ቀሲስ ሄኖክን የመምህር ግርማን ትምህርት አዳምጬ የዝሙት መንፈስ እንዳለብኝ ተረዳሁ። እንደገናም የቤተሰብ የዛር መንፈስ ከቤተሰቦቼ የመጣ እናቴ አባቴን በመስተፋቅር እንዳገባቸው አወቅኩኝ። ከባድ የዝሙት መንፈስ እናቴ ላይ ነበረ እና ያቺ ሴት ዛር አይነ ጥላ ከእናቴ የመጣችው ሴት ዛር አይነ ጥላ እኔ ሌላ ሴት እንድቀርብ አትፈልግም። ከቀረብኩም በዝሙት ተልከስክሼ እንደገናም ስሜ ተሰድቦ እንደ አንቺ እንደምታረግኝ ሆኜ እንድቀር ነው ያደረገኝ። ይሄንን ትምህርት አዳምጮ ብዬ ትምህርቱን ሰጥቻት አላምንህም ብላ ከኔ ርቃ ዞር በል ከዚህ ውሸት ድራማ አልፈልግም አንተም እዛ የምትለው መምህርም ገደል ግቡ ብላ ግን ቤቷ ሄዳ ትምህርቱን አዳመጠች። አዳምጣው ሴቶች ብዙ ጊዜ እንደዚህ ናቸው፣ ሁሉም ማለት ይቻላል። ለጊዜው ሰው ፊት ምንም ነገር እንደማይፈልጉ ይናገሩና ግን ዞር ብለው እስቲ ምንድነው ይሄ ነገር ብለው ቼክ ያደርጋሉ። እና ስታዳምጥ ቆይታ ከ3 ቀን በኋላ ደውላ ራሷ እና ያንተም ዝሙት መንፈስ ተጠቂ ሆኛለሁ አለችው። አይ ትወጂኛለሽ፣ እኔም ወድሻለሁ፣ ግን አብረን እንቀጥል እያልኩሽ ሳይሆን ያለሁት ቀድሜ አንቺ ጋር የደወልኩት ከማህበሩ ጥሩ ባልሆነ አወጣጥ የወጣሽው አንቺ ነሽ። በመንገድ ላይም ስታገኚ ጥሩ ስሜት የማይሰማኝ የሚጎረብጠኝ በምትተፊው ምራቅ ነው። ስለዚህ ያለብኝን ችግር እንድታቂና እንድትጸልይልኝ ነው። ከቻልሽ አብረን እንጠመቅ፣ ካልቻልሽ ግን በክሽ ሞራልና ትንኪው እየተጠመኩኝ ንስሐ እየገባሁ ነውና ይቅርታ ነው ያላት። እንዲህ እያደረገ 4 ሴቶችን ከጠፉበት አመጣቸው ወደ ማህበሩ። ሲመጡ ማህበርተኞቹ ደነገጡ። ከዛ እፈልጋቸዋለሁ እያለ ማህበሩ በተጠራበት ቀን እያንዳንዳቸውን ልክ እንደ ንስሐ አባት 2 ክፍል ያለው ቤት አዘጋጅቶ እያንዳንዳቸውን አንዳንድ እየጠራ እዛኛው ክፍል እየወሰደ ሳሎን ላይ እየወሰደ ማለት ነው። ማህበሩ ያለው እዛኛው ክፍል ነው። እሱ ሳሎን እያመጣቸው ከሱ ጋር በዝሙት የወደቁትን ሴቶች በሙሉ በነፍስ ወከፍ አናገራቸው።
ለዚህ ሁሉ ነገር መውደቃችን ምክንያት የሆነው ስለ መናፍስት ሴራ ለማወቃችን ነው። እኔ ሙሴያችሁ በሆንም ግን በእናንተ ፊት እኔ ገበኔ የተገለጠ ነው። አንቺን የምታውቂው እኔ ከአንቺ ጋር መተኛቴን ነው። እኔ ግን የማውቀው ደግሞ አንቺን ብቻ አይደለም ብዙ ሴቶችን ጋር መተኛቴን ነው። ይሄንን ታምኛለሽ አላት። ደነገጠች። ታዲያ እንዴት ነው እግዚአብሔር ፊት የምትቆም አለችው። ይኸውልሽ አሁን ንስሐ እየገባሁ ነው፣ ሁላችሁም እየጠራሁኝ ተረኛ ሆነሽ ነው የመጣሽው። ንስሐ ከገባሁኝ በኋላ እናንተ ፊት የአደባባይ ንስሐ ከገባሁኝ በኋላ ንስሐ አባት ጋር ሄጄ ደግሞ ንስሐ ገባለሁ። ከዛ በኋላ አታገኙኝም። ለካሱ የሆነ እቅድ አቅዷል፣ ለእኔም አልነገረኝም። በቃ ሄኑ ንስሐ ከገባ በኋላ ጥፍት ብሎ ገዳም ይሄድ ነበር ሀሳቡ። አታገኙኝም ሲል ራሱን ሊያጠፋ ነው። ገርሟታል። ይቺ ልጅ ደግሞ እኔን መካን እንደሆናችሁና እንዳልሆናችሁ መታወቁ አይደለም ዋናው ጉዳይ። ለመካንነት የሚያበቃው መንፈስ ያ መንፈሱ ራሱ እንደገና ልክስክስ ያደርጋቸዋል። በቃ አንድ ጊዜ መካን ነኝ ብሎ አንዳንድ መካኖች ምን ያደርጋሉ? ከየትም ሴት ጋር ብተኛ አልወልድም ብለው ስለሚያስቡ አመንዝራም ይሆናሉ። ለመሞከርም በሚባል ብዙ ወንዶችና ብዙ ሴቶችን ይሞክሩና ወንዱ ሴቷን፣ ሴቷ ወንዱን በመሞከር ብዙ ሰው ይሞክራሉ ለመውለድ። ከኔ ነው ብሎ ቢያስቡም እንኳን ከሆነ ሰው ሊወልድ ይችላል ብሎ አስበው ማለት ነው። እንደዚህም ያጋጥማል አንዳንድ ጊዜ። በነገራችን ላይ መካን እንደሆነ ተነግሮት ግን ድንገት በሆነ አጋጣሚ ከሌላ ሴት ጋር ደግሞ የሚወልድበት ሁኔታ አለ። ስለዚህ በዚህ ምክንያት ለዝሙት የተዳረጉ በጣም ብዙ ሰዎች አሉ። ሁለተኛ ነገር ደግሞ አረገዝኩ ሲሉት ይሄ ልጅ ችግር የለውም ውለጂው፣ ወይም ደግሞ ያንተ ልጅ ነው ሲባል ችግር የለውም አሳድገዋለሁ እንጂ አይጠፋባቸውም ከሴቶቹ። ይሄ በጣም ደስ የሚል ስብዕና ነው የእውነት ልጆቹ ቢሆኑ ኖሮ ማለት ነው። አንዳንድ ጊዜ ግን ወንዶች በጣም የሚያሳዝነኝ ነገር አረገዝኩ ሲሉት አራርዘን አልሰማሽም እንኪ አስወርጂ ብር ይሰጣታል። አንዳንድ ሴቶች ደግሞ ማስወረጃ ብር ላይቸገሩ ይችላሉና ትዳር ፈልገው ልጅ ፈልገው ምናምን ያረግዛሉ። እና ሆነ እኮ ሲሉት ጊዜ ሳንነጋገር ለምን ምናምን ይላል። ገና ልጁ እንደመጣ ሟርት ይሆናል። በቃ በጥሩ ነገር እንዳይመጣ ፊቱ ቅጭም ብሎ የሚቀበል ሰው አለና ልጁ ሲያድግ በድሉ ሆኖ ነው የሚያድገው። በቃ ጥሩ ስሜት አይኖረውም ለልጁ። ይሁን በቃ ምናምን በቃ ችግር የለው ምናምን እያለ ነው እንትን የሚቀበለው። ደስተኛ ሆኖ ደግሞ ልጅ እንዳገኘ ሲያቅ ደስተኛ ሆኖ የሚቀበል ደግሞ በልጆቹ ደስተኛ ነው የሚሆነው። ለምን? ከመጀመሪያው ጀምሮ ደስተኛ ሆኖ ስለተቀበለው ነገሩን ማለት ነው። አንዳንድ ጊዜ ደግሞ ዱርዬ ሆነው አለሌ ሆነው በጣም አስቸጋሪ ጎረምሶች ሆነው አረገዝኩ ስትለው አንዳንድ ሴት ወይም ደግሞ ወለድኩ ስትለው ስብስብ የሚላል እሺ በቃ አምጪ ነይ ምናምን ብሎ አብረው ዱርዬነቱን ትቶ ተደባዳቢነቱን ትቶ በቃ ለልጁና ለሚስቱ ብቻ ሲሪየስ ሆኖ የሚገርም ላይፍ መኖር የሚጀምራል። ይሄ እግዚአብሔር ነው የሚያደርገው እንደዚህ አይነቱን ነገር ቶሎ ብሎ በቃ የእናቱን ጸሎት ሰምቶ ሊሆን ይችላል፣ የአባቱን ጸሎት ወይ ደግሞ የእሱን ጸሎት ሰምቶ ሊሆን ይችላል፣ ይበቃሃል ተብሎም ሊሆን ይችላል፣ የእሷንም ጸሎት ሰምቶ ሊሆን ይችላል። ብቻ ልጅ እኔ አለኝ ምናምን ብሎ በቃ ብርቅ ይሆንበታል ልጅ መውለዱ እና በቃ ልጁን ኮኮ አድርጎ መሄድ ከልጁ ጋር ከሚስቱ ጋር ካፌ ለካፌ ምናምን ቤት ውስጥ ምናምን በቃ ይሄንን ሙድ ደግሞ ሌላኛው ላይፉን ደግሞ መጀመር ይጀምራል፣ መኖር ይጀምራል። በዚህኛው መልኩ መኖር ይጓጓል። እንዲህ አይነት ወንዶቹ ደግሞ አሉ ቶሎ የሚቀበሉ ግን አስወርጂ የሚሉ ወንዶች ይበዛሉ። አረ በቃ አልፈልግም አይደለም በፍቅር ጊዜ ትዳር ውስጥ ሆኖ እንኳን ሁለት ልጅ ወልዶ ሶስተኛ ደገምኩ ስትለው አይ አሁን ፕሮግራም አይደለም ይውጣ ይላል። ይገርማል በጣም እና ልጅ ሲመጣ ከበረከቱ ጋር ነው የሚመጣው። አባት ታታሪ ሆኖ የሚሰራ ከሆነ ቅን ከሆነ በትዳሩ ላይ ታማኝ ከሆነ ልጆች የራሳቸውን በረከት ይዘው ነው የሚመጡት። በትዳሩ ላይ የሚታመን ካልሆነ ችግር ካለበት አንዳንድ ሌላ የባዕድ ማንነት ችግር ካለበት ግን የሚመጣው ልጅ በራሱ ለትዳሩ ጦስ ነው፣ ለጤንነቱም ጦስ ነው፣ ለአጠቃላይ ለቤታቸው ጦስ ነው የሚሆንባቸውና እግዚአብሔር ከዚህ ነገር ያውጣል። ሌላው ሴቶቹን ነው። እባካችሁን ሴቶች መካን እንደሆነ እያወቃችሁ እንዲህ አይነት ነገር ውስጥ ባትገቡ መልካም ነው። ስላፈቀራችሁት ስለወደዳችሁት ወይም ሀብታም ስለሆነ ወይም ደግሞ እናትና አባታችሁ በቃ አግቡ አግቡ እያሉ ስላስጨነቋችሁ ብቻ ይሄንን ውሳኔ ስትወስኑ ነገ ነገሩ ሲጋለጥ እንዳመንዝራ ነው የምትታዩት። ለምን? ከሌላ ወንድ ሄዳችሁ አርግዛችሁ ነው የመጣችሁት እዚህ ቦታ ላይ ጽንስ ለማሳሳት እንደ ንጉስ ዳዊት ማለት ነው። ንጉስ ዳዊት እንደዛ ሊያደርገው ቤርሳቤህን የኦሪዮንን አስገድሎ እሷን ከሷ ጋር ጽንስ እንዲሳሳት ነው ያደረገው። ሂድና ታኛ ብሎት የማን ልጅ ነው እንዲባል የኔ ልጅ ነው ብሎ እንዲያስብ ማለት ነው። እና እንደዚህ አይነት ሲስተም አጋንንት ነው የሚያስተምረው። በጣም መጥፎ ነው። ንጉስ ዳዊትም ተቀጥቶበታል፣ ቅጣት አግኝቶበታል።
የተጸነሰውም ልጅ ሞቷል። እና አንዳንዴ ወደ እግዚአብሔር ካልመጡ አንዳንድ ጊዜ ልጆቹ ላይተርፉም ይችላሉ። እንደው እግዚአብሔር ነው ያተረፋቸው እዚህ ቤት ያሉት ልጆቹ። ስለዚህ ይኸው ገጠመኙን በአደባባይ አውጥቼዋለሁ። ማን እንደሆነ ይሄ ሰው ይታወቃል በስራ ባልደረቦቹ። ዛሬ ነው የሚሰሙት የስራ ባልደረቦቹ፣ አብረውት የሚሰሩት የቀጠራቸው ሰራተኞች ሁሉም ይሄንን ገጠመኝ ያቺ የስራ ላይ አብረው የምትሰራው ልጅ ገዳም የወሰደችው ልጅ ለዚህ ቁም ነገር ያበቃችው ልጅ ሁሉንም ገጠመኝ ለሁሉም እንደምታሰማ ነግራኛለች። እና ያው የስራ ባልደረባችሁ ማን ነው አለቃችሁና ስራ አስኪያጁ እንዲሁም ደሞዝ ከፋያችሁ ባለቤቱ የድርጅቱ ባለቤት ይሄ ነው ህይወቱ። እና ሁላችሁም ስታገኙት ምን ብላችሁ እንደምትመርቁት እንዴት ብላችሁ በፈገግታ እንደምትቀበሉት አስቡበት። እመጣለሁ ወንጌል እንደማማራለን። 12 ሰራተኞች አሉት። ለ12ቱም ሰራተኞች ምስጋና ማቅረብ እፈልጋለሁ። ለምን ሌቦች አይደሉም፣ አይሰርቁትም፣ ምንም አይሉትም። በጣም ታማኝ ሆኖ እሱ እነሱን ትሪት ስላደረጋቸው እነሱ ደግሞ ታማኝ ሆኖ ነው ድርጅቱ ላይ የሚሰሩት። እንደ ራሴ ሆኖ ነው የሚሰሩት እዛ ቦታ ላይ ልክ እንደ ውጭ ሀገር እንዳለው ልጅ ማለት ነውና ማንም ሌባ ሰራተኛ የለውም። ሁሉም ጨዋ ናቸው። በጣም ስነ ስርዓት ያላቸው ሰዎች ናቸው። በዚህ አጋጣሚ ሳልመሰክርላችሁ አላልፍም። መጥቼ 2 ጊዜ አይቻችኋለሁ። ምን እያረኩ እንደሆነ አልገባችሁም እንጂ የሆነ ነገር እያረኩ እንደሆነ ተረድታችኋልና ይሄ ነበረ መመላለስ የነበረው ድርጅቱ ላይ ስራ ቦታው ላይ እሱን ለማጽናናት ወይም ደግሞ ያለበት ሁኔታ ለማየት ይጠጣል አይጠጣም ያስመሰለ ነው አይደለም የሚለው ነገር ቼክ አደርጋለሁ። ብዙ ጊዜ ገጠመኝ ላይ የማቀርባቸው ሰዎች እንደዚህ ቼክ ሳላደርግ አላቀርብም። ለምን ምሳሌ ሆነው አራያ ሆነው ለእናንተ ሳቀርባቸው በጎን በኩል ቢጠጡ የሚያጨሱ የሚቀሙ ወይም ደግሞ መልሰው ወደ ኃጢአት የገቡ ከሆኑ ይከብደኛል። አሁንም ገጠመኝ ላይ ካቀርብኳቸው ሰዎች ውስጥ እንዲህ አይነት ሁኔታ ውስጥ ያሉ ካሉ ቤተሰቦች ደውሉልኝና አረ እንዲህ ያደረገች ነው እንዲህ ያደረገ ነው ብላችሁ ጠቁሙኝ። አንደኛ አራያ ሊሆን ስለማይችል እንደዚህ አይነት ሰው ቪዲዮውን አወርደዋለሁ። ሁለተኛ ሄጄ ደግሞ ከሱ ጋር ፊልም ያጀምራለሁ። ለምን ወደ ኋላ ተመለስክ ብዬ ወይም ለምን እንደዚህ አይነት ህይወት ውስጥ ገባሽ ብዬ ከዛ ወደ ህይወታቸው ሲመለሱልኝ ቪዲዮውን ዳውንሎድ ያደረጉ ማን ነው ፕራይቬት ያደረጉትን ፐብሊክ አደረገዋለሁ ቪዲዮውን ማለት ነው። ይሄን ይመስላል የዛሬው ገጠመኛችን። በስማ በጣም ጨንቆኝ ነበር ቤተሰቦች። የጨነቀኝ ምንድነው እንዴት አድርጌ ገጣጥሜለት አሳምርለታለሁ ውስብስብ ያለ ስለነበር እንዲያውም የቀነስኩት ሁሉ አለ። የእናቱን ላይፍ ቀንሻለሁ፣ የአባቱን ላይፍ ቀንሻለሁ፣ የዚች አሁን ያገባትን ሚስቱን ህይወት ታሪኳን ቀንሻለሁ። ብዙ ነገር ነው የሰማሁት። በጣም ሌላ ራሱን የቻለ ገጠመኝ ነው፣ ግን በቃ ደስ አይልም። ለእህቶቻቸው ለእናቱ እህቶች ሲባል ትቼዋለሁ። ከብዙ ሰዎች ታሪክ ስለምንማር ወይ ምናልባት ቅርብ ጊዜ የሆኑ ሴትዮ ታሪክ ብዬ አውቄ የእሱ እናት እንደሆኑ እንዳይታወቅ አድርጌ አቀርቦ ይሆናል። የሚስቱንም ታሪክ እንደ አዲስ አድርጌ የእሷን ታሪክ ብቻ እስካገባችበት ጊዜ ድረስ ለብቻው አላቀርበው እችላለሁ። ብዙ ላይፍ ነው ያሳለፈችው እና እንገናኛለን በሌላ ገጠመኝ። ሰላሙ ነው። አይነ ጥላ ሟርት አንተ ምንድን ነው? ጣዖት ነው በቃ የሚሰገድለት። የምንድን ነው ጣዖት? ጣዖት የዘር መንፈስ ከዘር ምን በጨሌ ነው የመጣው? በምን ጨሌ ማለት በዋናነት ጣዖት ነው በቃ አንካሴ ምናምን ነገር እንደዚህ። ምን እየተባለ ነው የሚዘረየር? በቃ ግብር ምናምን ይደረግለታል። ሀብታም አደረጋቸው እንትኖቹ ዘመዶቹ በሙሉ አያቱንም ሀብታም አደረጋቸው። ተው እሱ ሀብቱን ተው። ሰይጣንና አጋንንት እኔ ሰይጣንም አጋንንቱ ቅልቅል ነው በቃ አሁን በቃ መሄድ ብቻ ነው ፈልገው ሻኙን አሁን እኛ ተዳብበና ተጠቅ ስንት አመት ነው ላብለ ተጠቃው ለዚህ አንተ ስንት አመት እኔማ 6 አመት ነው የገባ ነው 6 አመት አልጠገበም እሱ አልጠገበም ተው ይሄ ሁሌ በቃ ያንተ ቪዲዮ ስራ ይሰራል ቪዲዮ ይማራል በቃ ይየት ነው ቤት ጠባብ ቤታችን ያለችው ከዛ ደግሞ በቀደም ራሱ ገዛ ምንድነው የምትሉት ሲላሊ ነው ስራታ አለኝ ደግሞ መቀንቀጥ አፈልግ ወጣነው ተዘጋጅ እናቱ ማለች አብሮ ለዘመናት ሲወለድ ኖሮ ሳናቀው አንደኛው ለማወቅ ያልተዘጋጀ ነው ባህሪያችንን ተጣቅሞ ለማወቅ እንዳልተዘጋጀን አድርጎ አብሮ ይኖራል። ስትወልድ ይወለዳል። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ